አለ። በቃ ተው ብቻ አንድ ሃይማኖት አለ ለማለት እኮ አንድ ሃይማኖት። እሺ እንዴ ኢየሱስን ሳይከፋውም እንዴ በቃ ነው ወይስ ሻሃዳ መያዝ ነው የፈለግሽው? ቀድሜ ጥያቄ መጠየቅ ፈልጌ ነው። ያ መጽሐፍ አሁን ለምሳሌ ቅዱስ ቁርአን አለ። ኢየሱስን ሰዓት ተሰቀለ ቢባል አንደኛው 3 ሰዓት ይላል፣ ሌላኛው ደግሞ 6 ሰዓት ራሱ ለፍርድ አልቀረበም እያለ ይናገራል። በቃ ከተበረዘ ተበረዘ ነው፣ ካልሆነ አላሉንም ነው። አንዴ ሲምባ ጥያቄውን ይጠይቅና ከዛ ወደ ሌላ እንትን እናልፋለን። እሺ ሲምባ ቶሎ በል። እሺ እኔ ከምጠይቃቸው መካከል አንደኛ ከመሐመድ በፊት እስልምና ነበር ትላላችሁ። ነበረ ካላችሁ ከሱ በፊት የነበሩ መጽሐፍታት ማስረጃዎች የተዱ ማለት ተውራትና ኢንጂል የምትሉ መጽሐፍ አለ። ሲቀጥል ደግሞ ቅድም አቡኪ ምናለው ፍሪሶልን ዮሐንስ ቆይ መጀመሪያ ላይ እናወራ እንዴ። አንድ ሃይማኖት ለመኖር ግዴታ መጽሐፍ ያስፈልገዋል? መጀመሪያ መሰረት ያስፈልገዋል። መሰረት ያስፈልገዋል የምትገዛበት መሰረት አይደለም መጽሐፍ ያስፈልገዋል ወይ? መጽሐፍ ያስፈልገዋል ወይ ነው ጥያቄው። ተራ መጽሐፍ ሳይሆን መቼም ፈጣሪ የምትለው ቀን በቀን ለዛ ትውልድ እየወረደ ያስተምራል አይደል? አንዴ ይጻፋል ይቀመጣል ያ መጽሐፍ። አሁን ለምሳሌ ቅዱስ ቁርአን አለ። ግዴታ ሌላ ቦታ ትሄዳለህ። ግዴታ መጽሐፍ ያስፈልገዋል ወይ? በእኔ ሳቢያው አያስፈልግም። እሺ ለምሳሌ ኢየሱስ ክርስቶስ በኖረበት ጊዜ ሰዎች ማንን ነበር የሚያመልኩት? ጆዊሽ ይባሉ ነበር ከመወለዱ በፊት። አሁንም አሉ አልተወለደም ብለው የሚያስቡ እስራኤል ውስጥ ማለት ነው። አይሁዳዊ ነበር። ኢየሱስ መሬት ላይ ያለን አልኩት። ኢየሱስ መሬት ላይ ያለ የነበሩ ሰዎች ምን ነበር የሚያመልኩት? አይሁዳዊ ማለት በቃ ተው ብቻ አንድ ሃይማኖት አለ ለማለት እኮ አንድ ሃይማኖት እሺ አንድ መጽሐፍ አለ ለማለት ግዴታ መጽሐፍ መኖር አለበት የሚለው ስታንዳርድ ትክክል አይደለም። ሲቀጥል እኛ ሙስሊሞች እስልምና የነቢያቶች ሃይማኖት ነው ብለን እናምናለን። ነቢያቶች ከዚያ በፊት የነበሩ ነቢያቶች በሙሉ ሙስሊም ናቸው ብለን እናምናለን። ለእነሱም የተሰጣቸው መጽሐፍ በሙሉ እስልምናን የሚሰብክ አንድ አምላክን የሚሰብክ ነበር ብለን እናምናለን። በዚህ አስተምህሮት ውስጥ የግዴታ ያን መጽሐፍ አሁን የት አለ? ቆይ ልቀጥላ። የት ነው ያለው ያ መጽሐፍ ከተባለ አሁን ያ መጽሐፍ በእኛ እጅ ስር የለም። ምክንያቱም መጽሐፉን ተበርዟል። ኢንሴንስ ምን ማለት ነው? እነዛ አካላቶች አላህ ሱብሓነሁ ወተዓላ እንዲጠብቁት እድል የሰጣቸው ጠብቁት፣ ተንከባከቡት ያላቸው አካላቶች እጃቸውን አስገብተውበታል። ሰው አምላክ የራሱን ቃል ሁሌ እያደሰ ይመጣል። በመጨረሻው ደግሞ መለኮታዊ ቃል የሆነ ቁርአንን አላህ ሱብሓነሁ ወተዓላ ልኳል ማለት ነው። አንተ ሞስት ሎጂካል የሆነ አንሰር ነው። በቃ ኢብራሂም ቀጥሉ። እኔ መውጣት አለብኝ በጣም የቆየሁትም ተገድጄ ነው። ኢብሮ ቀጥሉ በቃ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ወአለይኩም ሰላም ወራህመቱላሂ። አብዱል ከሪም ሳለ አብዱል ከሪም አለ አለኝ። እሺ ቀጥል አብዱ። ኢብራሂም ሰምተሃል ጥያቄውን? ሲምባን እንዴ አብዱል ከሪም። እሺ አንደኛ የምጠይቅ ጥያቄ አንድ 3 4 ቢሆን ነው ጥያቄዎች። የመጀመሪያ ጠየቀው ላይ እንዴ ሲምባ አንተ ልታስረዳኝ ነው? በደንብ የምንግባባ ይመስለኛል ደግሞ። እሺ እኛ ነቢያት ነብይ መሐመድ የመጨረሻ ነብይ ናቸው ብለን የምናምነው እና ደግሞ በዛ መልኩ የቀደምት የነበሩት መጽሐፍቶች ቀደምት የነበረውን ታሪክ አምላካችን ነግሮናል እና ደግሞ እንዳሌሉም ነግሮናል። ቀደምት ላሉት ራእይ እንደነገራቸው ነግሮናል። እና በእነ አብርሃም ጊዜ ያለ መጽሐፍ አለ እንዴ ሲምባ እጅ ላይ እኛ ላይ አለ። ብሉይ ኪዳን በአብርሃም ጊዜ ነው የነበረው ብሉይ ኪዳን። አዎ በአብርሃም በሙሴ ጊዜ የነበረ መጽሐፍ። በአብርሃም ጊዜ የነበረው የትኛው መጽሐፍ ነው? በአብርሃም ጊዜ የነበረው አንዴ ጠብቀኝ። ሲምባ እየሰማሁ ነው። አንዴ
ዘፍጥረትን ይዞ ያለው መጽሐፍ በእነሱ እጅ የነበረ መጽሐፍ ነው። መቼም ከሰማይ እንደ ቁርአን ዱብ ያለ መጽሐፍ አይደለም። ዘፍጥረት በአብርሃም ጊዜ የነበረ መጽሐፍ ነው። ሲምባ ማን ነው እንደዛ ብሎ የነገረክ? ዘፍጥረት አብርሃም ዘፍጥረት ማን የጻፈው? ዘፍጥረትን ቢያንስ በወሬ ደረጃ እንኳን ዘፍጥረትን አብርሃም የጻፈው ብሎ ነው የነገሯቸው። ሙሴ ነው የጻፈው እና አብርሃም ከሙሴ በኋላ ነው የመጣው? ከሙሴ በፊት። ስለዚህ የጠየቀው አሁን በደንብ ገብተዋል ማለት። ስለዚህ ከአብርሃም በነበረ ጊዜ የነበረ መጽሐፍ እስቲ ታሳየን ከይቅርታ ጋር። ያው መጽሐፍ ሊጠፋ ስለማይችል በአንተ እሳቦት ያው እንደዚህ ምንም ነገር ስለማይጠፋ ያው ምንም ነገር ደግሞ ስለማይበረዝ ያው በአንተ በተናገርከው በአጀማመር በምላስን አንተ በጀመርከው ያው ራስ ላይ ጥምዝዝ ብሎ አንገት ላይ ሲጠመጠም ታሳየናለህ ማለት ነው። በዛን ጊዜ የነበረ መጽሐፍ ዝም ብሎ ነው አብዱ ማን ጋር ነበር? ሰው ነበር አብዱ ጋር አንዴ እንድትረዳኝ ፈልገው ማለት ምንም አልረዳም። ይቅርታ አንተም ጥያቄ መጀመሪያ ስጠይቀን ምንም ልትረዳም ፈቃደኛ ሳትሆን የጀመርከው። ስለዚህ አሁን ወደ ጠረጴዛ ዙሪያ እንመለስም። ኖ እንደሱ አላልኩም እኔ አይብራ አላይዞ ብልሃል እንደዛማ አይደለም። እኔ ያልኩት መጽሐፍ አይጠፋም ምናምን ብለህ እንዴት ተበረዘ ነው። መጽሐፍም ደግሞ እንዴት ብለህ አልጠየቅከኝ ነው እንጂ ያልኩት እኔ አይ አይደለም። እሺ ምክንያታችንን እኮ እንሰጠኝ ይችላል፣ መበረዙን ማሳየት እንችላለን። ግን አንተ ለዛ ሳይሆን በቃ እንዴት ብለህ ስለጀመርክ እንግዲያውስ አንተም ታሳየናለህ መጀመሪያ ማለት ነው። በቃ እሺ ተወው፣ ችግር የለውም። በቃ እሺ እናስረዳ። ሲምባ ይሰማሃል? ሲምባ ይሰማሃል? በቃ ተወው። አሁን እኛ ምንድነው ነቢያቶች አሉ። አሁን እንዳለ ነቢይ አብርሃም፣ ሙሴ ምናምን አለ። እኛ መጽሐፉ ቢኖር እኛ እኮ የአምላክ ቃል ነው እንላለን። ያ መጽሐፍ ኖሮ ቢሆን ማለት ነው። አሁን ኦሪት ዘፍጥረት፣ ዘጸአት ነው የሚባሉት መጽሐፍቶች እንዳለ አሁን ኮምፓይል ከጊዜያት በኋላ ነው የተሰባሰቡት እነዚህ መጽሐፍቶች። አሁን እሺ ቀጥሎ ደግሞ እሺ በአብርሃም ጊዜ ያለ መጽሐፍ የለም አይደልና፣ እሺ በሙሴ ጊዜ ያለ መጽሐፍ ግን አለ ብለህ ብትመልስልኝ እስቲል አሁን የምመልስልህ በሙሴ ጊዜ የነበረ መጽሐፍ የለም። ኦሪትን አሁን ማን ሙሴ ጽፎታል ለምታምነው? ሲምባ በእኔ እምነት አዎ፣ ግን ማስረጃ የለውም። እስቲ ያሳየኝ ኦሪትን ሙሴ እንደጻፈው ምን ማስረጃ አለ? አንድ መረጃ አሳየን እስቲ። ዘካ ኦሪቱ ላይ ሙሴ እንደጻፈው አንድ ማስረጃ አሳየን። እንዲህ ያልኩ ታች ድረስ አወርድህና ምንም መጽሐፍ እንዳሌለ ሲገባህ ደግሞ እንጨባበጥና ያው እዚህ ከኛ ጋር ትቆያለህ ማለት ነው። እውነታ የምትፈልግ ከሆነ ስለዚህ አሁን ከኦሪት ጀምረናል። እስቲ ሙሴ ጻፈው ካለ እናያለን። እስቲ አንድ ማስረጃ ብቻ ታሳየናል። እኛ እኮ ዝም ብለን እንዲህ ከክህደት የመነጨ ምናምን አድርገን ነው አይደል? እኛ ምንም እንክደው ነው፣ እውነታ እንያዝ ነው። በቃ ከተበረዘ ነው፣ ካልሆነ አልሆነም ነው። ምን እናድርግ? አይደለም እኮ ነው። እንዴት እናድርግ? እዚህ አሁን እሺ ሙሴ ጽፎታል ብለናል። ሲያሳየን እሺ ማስረጃ እኔ ጋር ነው የተቋረጠው። እኔ ጋር ነው። ሲምባ ይሰማሃል? አረ ሲምባ ያለ ይሰማል። ቀጥል፣ እያዳመጥኩ ነው። በቃ እሺ ጠቅልል አድርጌ ልንገርህ። በቃ ችግር የለውም። በመጀመሪያ ደረጃ መጽሐፍቶች እንዳለ ይጠፋሉ። መጽሐፍቶች እንዳለ በቃ አብዛኛው አሁን
ጠፍቷል። ለምሳሌ አንደኛ ነገሥት መጽሐፍ የጠፉ መጽሐፍቶች መጀመሪያ ሪፍሌክት ላድርግልክ። መጀመሪያ ለምሳሌ ያህል አንደኛ ነገሥት ምዕራፍ 10 የቀረውንም የሰለሞንን ነገር ያደረውን ሁሉ ጥበቡም እነሆ በሰለሞን ታሪክ መጽሐፍ ተጽፏል ይላል። አሁን የሰለሞን ታሪክ መጽሐፍ የለም፣ ቶታሊ ድራሹ የለም። ኢያሱ 10:13 ላይ ህዝቡም ጠላቶቻቸውም እስኪበቀሉ ድረስ ፀሐይ ቆመ፣ ጨረቃም ዘገየ፣ ይህ በያሻር መጽሐፍ የተጻፈ አይደለምን ይላል። የያሻር መጽሐፍ ደግሞ ጠቅላላ የለም። እነዚህ በጣም ብዙ መጽሐፍቶች ጠቅላላ ጠፍተዋል። ግን አሁን ያሉት ራሱ ስቲል ያሉትን ማስረጃ የለንም። ለምሳሌ አሁን ኦሪት ላይ ብትወስድ ገና ሲጀምር የሆነ ሰው ነው የሚያወራው። ማን እንደሚያወራው ማወቅ ይችላል። ስለ ሙሴ አሟሟት ያወራል። ሙሴ ጎበዝ በሆነ ጊዜ ምናምን እያለ ያወራል። ሙሴ ሲያድግ እንደዚህ፣ ሙሴ ትሁት ሰው ነበረ ምናምን እያለ ስለ ሙሴ ይተርካል ሰውየው። ማን እንደሆነ እኛ አናውቅም፣ ግን ከሙሴ በኋላ እንደሆነ ነው የምናውቀው። አሁን አንተ አንድ እስቲ ሙሴ እንደጻፈው ከራሱ ማስረጃ አለ ወይ ብለህ ብትፈልግ ምንም አታገኝም። እስቲ አንድ ምናልባት ካለ እስቲ አንተ ንገረን። አሁን እኛ ከማብራራታችን በፊት አንድ ካለ እስቲ አንተ ሙሴ ነው የጻፈው ስትል ምናልባት ቤተ እምነት ላይ ሲነገር ሰምተህ ከሆነ እንደዛ ሊሆን ይችላል። ግን ሰምተህ ሊሆን ይችላል እንጂ በማስረጃ ደረጃ የለም። አሁን ኦሪት መጽሐፍ ላይ ዘዳግም ምዕራፍ 34 ዘዳግም ላይ ምዕራፍ 34 ላይ ትመለከት ስለ ሙሴ የሚያወራ የታሪክ መጽሐፍ ነው እንጂ አሁን የምኑ ኦሪት ነው? የታሪክ ጽሑፍ እኮ ነው። ኢብራሂም ዛሬ ላይቭ ገባ፣ አሲያ ነበረች፣ ሲምባ ነበረ ምናምን ያለ የሆነ ሰው ቢጽፍ ይሄ የኛ ውይይት ነው አይደለም። ስለኛ ውይይት የሚያወራ ታሪክ ነው እንጂ እዚህም ላይ እንደዛ ነው። ሙሴ በሞተ ጊዜ እድሜ 120 ዓመት ነበረ፣ አይኑ አልፈዘዘም ይላል፣ ጉልበቱ አልደነዘም። የእስራኤል ልጆች በሞዓብ ሜዳ 30 ቀን ለሙሴ ያለቀሱለት፣ ለሙሴም ያለቀሱለት የለቅሶ ወራት ተፈጸመ እያለ ሰውየው ከዛ በኋላ ያለውን ይተርክልናል። መቃብሩ አልተገኘም ምናምን እያለ እንደ ሙሴ ያለ ነቢይ ከዛ ወዲህ በእስራኤል ዘንድ አልተነሳም ምናምን እያለ ያወራል። በጣም ብዙ ያወራል። ባይዘዌ ሲምባ ይሄን ሙሴ አይደለም ያወራው። እንዲህ እያልክ ስትወርድ እስከታች ድረስ ወንጌልም ላይ ስትመጣ ወንጌልም ጽሑፍ ላይ ኢየሱስ በነበረበት ጊዜ ወንጌላት አልተጻፉም። የለም ይሄ ወንጌል ኢየሱስ በወንጌል መኑ ያለ ገሊላ ላይ ሲዞር አሁን አንተ ያስካቸው ማቴዎስ፣ ማርቆስ ብላ ያስካቸው አንዳቸውም አልተጻፉም፣ የሉም። አንዱን አሁን የሉቃስ ወንጌል ብላ የተቀበልከውን ብታነበው የከበርክ ቴዎፍሎስ ወይ ብሎ የሆነ ሰው ለቴዎፍሎስ የላከለት ደብዳቤ ነው። ከመጀመሪያው ጀምሮ የጽፍልህ መልካም ሆኖ ታየኝ ብሎ የሆነ ሰው መልካም እይታውን ለጓደኛው የላከው ደብዳቤ ነው። ከዚያ እነዚህን ነው አሰባስባችሁ አንድ ላይ አሳተማችሁትና መጽሐፍ ቅዱስ አላችሁት። ለአንተ ሊሆን ይችላል፣ ለኔ ለኢብሮ ለኛ ለሙስሊሞች ግን አይደለም። የሰዎች ታሪክ ነው፣ ደብዳቤ ነው በቃ ለኛ ማለት ነው። ስለዚህ አምላካችን ደግሞ ሜዳ ላይ አይተወንም። ሜዳ ላይ እንዴት ይተወናል? ለነ ሙሴ ተገልጦ አዋርቷቸው በሙሴ ሕዝብ ለነበሩት በእነ አብርሃም ጊዜ ለነበሩት ተገልጦ አዋርቷቸው እኛን ባያዋራን እኮ ታዲያ ምኑም ፍትሃዊ ይሆናል? ፍትሃዊ አይደለም እኮ። በኢየሱስ በኩል አውርቶ በኢየሱስ ጊዜ በነበሩት አውርቶ በነ ሙሴ ጊዜ በሙሴ በነበሩት በሙሴ በኩል አውርቶ በነቢያት በኩል በነበሩት ሰዎች አዋርቶ እኛን ዝም ብሎ ሜዳ ላይ የሚተወን ይመስላል? አብሶሉትሊ ኖት። መልእክተኛ ላክና መልእክቱን አስተላለፈልን። ያ መልእክት ቁርአን ይባላል። ስለዚህ እኛ ያንን ቁርአን ይዘን ያለ ነው። ይሄ ነው እስልምና ማለት ሲምባ። እሺ ቀጣይ ጥያቄ አንድ እንድታብራራልኝ ፈልገው የቁርአን ክፍል ነበር። ኢብሮ ቀጥል። አሁን ከዚህ በኋላ አይ ሲምባ ምንድነው ጥያቄ? ሱራ 779 እና 178 አንዴ ግልጽ ብታረግልኝ። እሺ እዛ ላይ ምን ይላል መሰለ? ወለቀድ خلقنا ምንድን ነበር የሚለው? ቆይ አንዴ ላውጣና ላንብብልህ። እሺ ለገሃነም ጥያቄህ ምንድነው? እዛ ላይ ዝም ብዬ ላብራራለህ? እሺ ላብራራለህ። ዝም ብዬ ላብራራለህ። 78 እና 79 ኦኬ። አይ በቃ 79ን ላብራራለህና ምን እንደተፈለገበት እነግራለሁ። አላህ በሱረቱል አዕራፍ ምዕራፍ 7 ቁጥር 179 ላይ ወለቀድ ዘራእና ሊጀሃነመ ከቲረን ሚነል ጂኒ ወልኢንስ አለ። በእርግጥም አለ አላህ ለጀሃነም ፈጥሯል። ከምንና ከምን? ከጂኒዎችም ከሰዎችም ማለት ነው። ለምንድን ነው ይሄን የተናገረው ከተባለ አላህ የሩቅ ሚስጥርን ስለሚያውቅ ማለት ነው። የሩቅ ሚስጥርን ስለሚያውቅ። ኦኬ ቀጠለ።
ለምንድን ነው ከተባለ ያው ሚስጥሩን ሊነግረን ነው። ለሁም ቁሉቡን ላ የፍቀሁነ ቢሃ ለእነሱ ልቦች አላቸው ግን አያስተውሉባቸውም። ተግባባን። እነዛ በልባቸው የሚያስተውሉ አይደሉም፣ ይነገራቸዋል ምንም አይሰሙም። ከዛም ወለሁም አዕዩኑን ላ ዩብሲሩ ቢሃ አይን አላቸው አያዩ የሚያዩ አይደሉም፣ አይን እያላቸው የሚያዩ አይደሉም። ከዛም ወለሁም አዛኑን ላ የስመዑነ ቢሃ ጆሮም አላቸው አይሰሙም። ኡላኢከ ከልአንዓም አለ እነዚህ ልክ እንደ እንስሳዎች ናቸው። ምክንያቱም እንስሳ አይገባውም። እንዳውም አለ በልሁም አضل አለ እንዳውም ከነሱም ይብሳሉ፣ ሁኔታቸው ከነሱም ይባሰ ነው። ስለዚህ አላህ ለምንድን ነው ለጀሃነም ሰዎችን ፈጠረ የሚለውን ነገር ንግግር ተናገረ ከሆነ የተናገረበት ምክንያት ምንድነው? ወደፊቱን ስለሚያውቅ ማለት ነው። የወደፊቱን ስለሚያውቅ ለምሳሌ እዚህ ጋር አንዴ ጠየቀኛ ልጨርስላ። ከዛ ደግሞ ሰዋሰው የሰዋሰው ህግ አለ እዚህ ጋር ምን አለ? ወለቀድ ዘራእና ሊጀሃነም ላም አለች። ላሙ ለዓቂባ ትባላለች። እቺ ላም ምናልባት አሊፍ በምናምን የምታውቅ ከሆነ ላሙ ለዓቂባ ትባላለች። የመጨረሻን ነገር ጠቋሚ የሆነች ላም ነች። ተግባባ። ምሳሌ ከፈለግ አንድ ምሳሌ ልሰጥህ እችላለሁ። ምናልባት ላይገባ ይችላል፣ ግን ምሳሌው አረብኛ ማወቅ አለብህ ይህን ምሳሌ ሲሰጥ ማለት ነው። ኤኒዌይ ስለስተ እንግዲህ አወቀውም አላወቀውም ከኛ የሚጠበቀው ማብራራት ነው ማለት ነው። እሺ ኦኬ የታለ መሰለ ሱረቱል ቀሰስ ምዕራፍ 28 ቁጥር 8 ላይ ፈልተቀተሁ አሉ ፊርዓውን አለ የፊርዓውን ቤተሰቦች ያነሱት አለ ማንን? ሙሴን። ሊየኩነ ለሁም አለ ሊሆንላቸው ላም ተመልከት ምንድነው ላም? አሁንም ላሙ ለዓቂባ ትባላለች እዚህ ጋር ሊየኩነ ለሁም ዐዱወን ወሐዘን አለ ለነሱ ጠላትና ሐዘን ሊሆንባቸው አነሱት አለ። ያነሱት ግን እነሱ ለምንድነው? እዛው ቁጥር 9 ላይ ሲናገር ወቃለት ኢምራአቱ ፊርዓውን ቁረቱ ዐይን ሊ ወለክ ለኔና ለአንተ የአይን ማረፊያችን ይሆን ዘንድ አለች። ላ ተቅቱልሁ አትግደለው ዐሳ አን የንፈዐና አው ነተኺዘሁ ወለዳ ይጠቅመናል አለዛ ደግሞ ልጅ አድርገን እንይዘዋለን ብለው ነው እነሱ ያነሱት። ግን አላህ የመጨረሻውን ጉዳይ ስለሚያውቅ ምን አለ? ለሁም ማን ነው? ሊየኩነ ለሁም ለነሱ የሆነላቸው ዘንድ ምን የሆነላቸው ዘንድ ዐዱወን ወሐዘና ጠላትና ሐዘን ትካዜ እንዲሆንባቸው አነሱት አለ። እንዴ የፊርዓውን ቤተሰቦች ያነሱት ለዛ ነው እንዴ? ልጅ እንዲሆንላቸው አይደል እንዴት ሲባል አይ አላህ የሩቁ ሚስጥር ስለሚያውቅ ምን አለ? ቁርአኑ ላይ ሲናገር ወለቀድ ዘራእና ሊጀሃነም በእርግጥም የሰው ልጆችን ፈጥሯል አለ። ከሰው ልጆች ምን ሚነል ጂኒ ወልኢንስ አለ። ይቅርታ ከሰው ልጆች ብቻ አይደለም። ወለቀድ ዘራእና ሊጀሃነም በእርግጥም ብዙዎችን ፈጠርኩኝ አለ። ለምን? ሚነል ጂን ከጂኒዎችም ወልኢንስ ከሰዎችም ማለት ነው። ለምንድን ነው ሲባል እነሱ የማያስተውሉ የማያዩ የማይገነዘቡ ስለሆኑ ማለት ነው። ስለዚህ በራሳቸው በገዛ እጃቸው የሚያረጉት ጥፋት ስለሆነ አላህ አስገዳጅ እንደሆነ በአጭሩ ልግለጽልህ። አላህ ሱብሓነሁ ወተዓላ በመጀመሪያ ደረጃ ወላ የርዳ ለዒባዲሂ ልኩፍር አለ። አላህ ለባሪያዎቹ ክህደትን አይወድም ብሏል። ስለዚህ በተመሳሳይ ማ የፍዐሉ ላሁ ቢዐዛቢኩም ኢን ሸከርቱም ወአመንቱም አላህ እናንተ ከመቅጣት ላይ ምንም የሚጠቀመው ምንም የሚያገኘውም ነገር የለም። ተግባባን? እንዳውም እናንተ አመስግናችሁ ካመናችሁ አይቀጣችሁም እያለ ነው። ስለዚህ ዋናው ነገር የኛ ችግር ነው ማለት ነው። ለዚህ አላህ ኢነላህ ላ የዝሊሙ ሚስቃለ ዘራ አላህ አንድንም ብናኝ ያክል አይበድልም ማለት። ስለዚህ አላህ ሱብሓነሁ ወተዓላ የፈጠረን ምክንያት አንድ ነው። እሱም ምን አለ አላህ በሱረቱ ዛሪያት ምዕራፍ 50 ቁጥር 56 ላይ ወማ ኸለቅቱል ጂነ ወልኢንስ ኢላ ሊያዕቡዱን አለ የሰው ልጅ ሊገዙኝ በቃ ማን ነው የሰው ልጅንም ይሁን አጋንንትን የፈጠርኩት እኔን ሊገዙኝ በቀር እንጂ ለሌላ ምክንያት አይደለም። ስለዚህ ይሄ ነገር ካለ ደግሞ ምን አለ መመራትና መጥመም አለ ማለት ነው። ስለዚህ የሚመራውም አንድ ሰው ራሱ ነው፣ የሚጠማውም ራሱ። ለዛ ነው አላህ ምን አለ በሱረቱል ኢስራ ምዕራፍ 17 ቁጥር 15 ላይ መን ኢህተዳ የተመራ ፈኢነማ የህተዲ ሊነፍሲ ለራሱ ለነፍሱ ብሎ ነው የሚመራው አለ። አየህ ወመን ضل ፈኢነማ የضل عليها የጠመመም ደግሞ በራሱ በነፍሱ ላይ ነው የሚጠመው አለ። ስለዚህ አላህ በሱረቱል ካህፍ ምዕራፍ 18 ቁጥር 29 ላይ ምን አለ ወማ ተሻኡነ ኢላ አን የሻእ አላሁ ረቡል ዓለሚን ይቅርታ ምን አለ ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር አለ። የፈለገ ይመን የፈለገ ይካድ አለ። ስለዚህ አላህ
ምርጫውን ነፃ ምርጫውን ለኛ ሰጥቶናል። በዚህ ነፃ ምርጫ ምክንያት ተጠቅመን መልካም የሰራ ጀነት ሲገባ መጥፎ የሰራ ደግሞ ጀሃነም ይገባል። ይሄ ደግሞ በአጭሩ ምንድነው መሰለ አላህ Subhanahu Wa Ta'ala የፈጠረበት አንድ ምክንያት ያ የተፈጠሩበት ምክንያት አላህን እንዲገዙ ነው። ግን እምቢ ስላሉ ስለማያዩ ስለማያስተውሉ ምን ሆነ የመጨረሻቸውን ስለሚያውቅ አላህ ወደ ጀሃነም እንደሚሆኑ ነገረን ነው የሚባለው ማለት ነው። ኦኬ ይሄ ነው ገባህ ሲምባ? እያልከኝ ያለው በእምነትና በስራ ነው እንጂ አላህ ቀድሞ ስለፈጠረ አይደለም ሲኦል የምገባው ነው። አላህ ቀድሞ መናገሩ ነው። አላህ የነበረውን የሚሆነውን ነገር ስለሚያውቅ ነው የጻፈው ማለት ነው። ተግባባ እንጂ አንተ ሲኦል ትገባለህ ብሎ አይፈጥርህም ነው። አዎ አላህ ፍትሃዊ እኮ ነው። እስቲ ቆይ አንድ ጊዜ ሉሉ ሸሃዳ መያዝ ፈልገሽ ነው የገባሽው? እንደዛ እያሉ ነበረ። አንድ ጊዜ እሺ ኦኬ ማና ከፈለግሽ እንደዛ ከሆነ ማውራት ትችላለሽ። ስትፈልጊ እኔ አይደለሁም ጓደኛዬ ነች። እሺ አስገቢያት። ካለች አስገቢያት። ሰላም ብያለሁ። እንዴት ነሽ? ሰላም ነው? ሰላም እና እኔ ጥያቄ መጠየቅ ፈልጌ ነው። ጥያቄ ነው ወይስ ሻሃዳ መያዝ ነው የፈለግሽው? ቀድሜ ጥያቄ መጠየቅ ፈልጌ ነው። እውነቱን ካወኩ በኋላ ጠይቂሽ። እና ኢየሱስ ክርስቶስ ሞቷል እንላለን። ሞቱን አሸንፎ ተነስቶ ሄዷል። ተመልሶ ደግሞ መጥቶ ይወስደናል ብለን እናምናለን እኛ። እናንተ ደግሞ እሱ አልሞተም እሱም የሚመስለው ነው የሞተው ትላላችሁ። እና ይሄን እውነቱን ማወቅ ፈልጌ ነው። እሺ በመጀመሪያ ደረጃ ኢየሱስ አላህ በቁርአን ላይ የተናገረውን ልንገርሽና ከዛ ወደ ባይብሉ እመጣለሁ። አላህ በተከበረው ቁርአን ላይ በሱረቱ ኒሳ ምዕራፍ 4 ቁጥር 157 ላይ ምን ይላል? ወቀውሊሂም ኢና ቀተልና አልመሲሐ ዒሳ ብን መርየም ረሱለላህ ያለ በማለታቸውም ተረገሙ። ምን በማለታቸው? የአላህ መልእክተኛ የሆነውን የመርየም ልጅ የሆነውን ኢየሱስን ገደልን በማለታቸው ማለት ነው። ግን ወማ ቀተሉሁ አልገደሉትም፣ ወማ ሰለቡሁ አልሰቀሉትም፣ ወላኪን ሹቢሀ ለሁም ግን እነሱ የሰቀሉት መሰላቸው፣ ተመሳሰለባቸው ማለት ነው። ታዲያ እነዚህ ሰዎች ጥርጣሬ ውስጥ እንዳሉ አላህ ይነግረናል። ተግባባን? ጥርጣሬ ውስጥ እንዳሉ አላህ ይነግረናል ማለት ነው። ወኢነ ለዚነ እኽተለፉ ፊሂ ለፊ ሸክ ሚንሁ እነዛ በሱ ጉዳይ ላይ የተለያዩት ሰዎች እሱን ገደልን ከማለታቸው ሰቀልን ከማለታቸው ጥርጣሬ ውስጥ ናቸው። ኢለ ኢትባዕ ዘን ጥርጣሬን ከመከተል ውጪ ምንም አይነት ሌላ ምርጫ የላቸውም ማለት። ከዛስ ወማ ቀተሉሁ የቂና በእርግጥም አልገደሉትም ማለት። ታዲያ ካልገደሉት ካልሰቀሉት የት ሄደ ከተባለ ልክ አላህ በቁርአን ላይ ቃል እንደገባለት ወኢዝ ቃለ ላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለየ ለዒሳም ባለው ጊዜ የነበረውን አስታውስ። ያኔ ማለት ነው እኔ ወደ ራሴ አንሺህ ነኝ ባለው ጊዜ ማለት ነው። ይህን ቃል ገብቶለት አላህ ስለነበረ ምን አለው? በል ረፈዐሁ ላሁ ኢለይሂ ወካነ ላሁ ዐዚዘን ሐኪማ በእርግጥም ወደ ራሱ አላህ አነሳው። አላህ አሸናፊና ጥበበኛ መሆኑን አላህ ይናገራል። ኦኬ ጥሩ። ታዲያ ቁርአን ላይ እንደዚህ ከተነገረ አልገደሉትም በእርግጥ አልሰቀሉትም ከተባለ እንግዲያውስ ባይብሉስ ምን ይላል ከተባለ ባይብሉም በጭራሽ ስለ ኢየሱስ መሰቀል ሊትራሊ እንዲሁ ያውራ እንጂ ኢየሱስ ላለመሰቀሉ በጣም ብዙ ምክንያቶች አሉ። በጣም ብዙ የሆኑ ማስረጃዎችም ራሱ አሉ ማለት ነው። ከነዚህ ማስረጃዎች መካከል በአጭሩ የመጀመሪያ መጽሐፉ አይታመንም። በቃ እኔ ይኸውልሽ አንድ የምነግርሽ ነገር በቃ ይሄ መጽሐፍ ባይብል በእጃችሁ ላይ ክርስቲያኖች እጅ ያለው ባይብል በቃ መቼም የሚታመን መጽሐፍ አይደለም። ለምን? እርስ በርሱ ይጋጫል። ሙስሊም አይደለችም ጓደኛ ነች። እሺ ያወራች ያላችሁ ዝም ብላችሁ አታወሩ። እሺ እና ምንድነው መሰላችሁ ባይብሉ በራሱ የሚጋጭ ባይብል ነው። በቃ የሚጋጭ ባይብል ነው።
ስለዚህ የማይስማም ለምሳሌ ኢየሱስ ስንት ሰዓት ተሰቀለ? ኢየሱስ ስንት ሰዓት ተሰቀለ ቢባል አንደኛው 3 ሰዓት ይላል፣ ሌላኛው ደግሞ 6 ሰዓት ራሱ ለፍርድ አልቀረበም እያለ ይናገራል። እሺ ኢየሱስ አረ በጣም ብዙ ምክንያቶችን ማንሳት ይችላል። በጣም ብዙ ምክንያቶች ማለት ነው። ስለዚህ እነዚህ ምክንያቶች እያነሳን አንድ በአንድ መሄድ ካለብን እንሄዳለን። ግን ኢየሱስ ላለመሰቀሉ በጣም ከበቂ በላይ በአንድ ነገር ብቻ መሄድ እንችላለን። ምንድነው እሱም? ኢየሱስ ተሰቅሏል ብለው የነገሩን እነ ሉቃስ እነ ማርቆስ እነ ምናምን እነዚህ ሁሉ በኢየሱስ ላይ እሺ ትሄዳለህ አብዱ ብትኖር ጥሩ ነበር። ኸይር እሺ በቃ እና በአጭሩ ምን መሰለሽ መጽሐፉ ይጋጫል። በሚጋጭ መጽሐፍ ላይ ደግሞ የፈለገ ነገር እስቲ ናትናኤል ሚውት አድርጋ እንዴ ናትናኤል የሚጋጭ መጽሐፍ ደግሞ በየትኛውም አይነት ሁኔታ ኢየሱስ አምላክነቱን እንኳን ቢናገር የለም ስለ ኢየሱስ አምላክነት የሚናገር ነገር ግን ቢናገር እንኳን አንቀበለውም። የለም ገብቶሻል። ስለዚህ አሁን ኢየሱስ ተሰቀለ ተገደለ ብለው የነገሩን ሰዎች ስንት ሰዓት እንደተሰቀለ አያውቁም። አንደኛ፣ ሁለተኛ ደግሞ የመጨረሻ ንግግሩ ምን እንደሆነ በትክክል አያውቁም። ሶስተኛ የመጋረጃው ጉዳይ ስንት ሰዓት እንደተቀደደ አያውቁም። እርስ በርስ ይምታታሉ። በጣም ብዙ ነገሮችን ማውራት እንችላለን። በጣም ብዙ ነገር እና በአጭሩ ምንድነው በቃ መጽሐፉ ትክክል አይደለም። ስለዚህ ከዚህ መጽሐፍ ላይ ምንም ብናመጣ ልንቀበለው አንችልም። ሉሉ ግልጽ ነው። ካልሆነ እያንዳንዱ ነገር ዘረዝርልሻለሁ። እንትን አትሁኚ ገብቶሻል? ግልጽ ነው። የተወሰነ በላይ በዩ። እሺ የተወሰነ ላይ ልንገርሽ፣ ጨምርላት ትንሽ ወንድም። አይ በቃ እንደዛ ከሆነ ሊትራሊ በቃ ኢየሱስ እንዳልተሰቀለ የሚያሳዩ ነገሮችን ልናገር። በቃሽ እኔ ያው ትንሽ ገብቷታል ብዬ አስቤ ነበር። ጥሩ። ኢየሱስ ላለመሰቀሉ መረጃ ቁጥር 1 የመጀመሪያው አንድ ሰው ለሌላ ሰው እንዴት አድርጎ ነው ምን የሚሆነው መስዋዕት የሚሆነው? ምክንያቱም ከተባለ ኦሪት ዘዳግም ምዕራፍ 24 ቁጥር 16 ላይ ምን አለ? አባቶች ስለ ልጆች አይገደሉ አለ፣ ልጆችም ስለ አባቶች አይገደሉ አለ። ነገር ግን እያንዳንዱ በኃጢአቱ ይገደላል። ተግባባን? ስለዚህ አባቶች ስለ ልጆች አይገደሉ ከተባለ፣ ልጆች ስለ አባቶች አይገደሉ ከተባለ ታዲያ ኢየሱስ ለምንድን ነው ስለ አባቶች ስለ ልጆች የሚገደለው? ተግባባ? ምክንያቱም ኢየሱስ ሰው ስለሆነ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ሰው ነኝ ብሎ ስለተናገረ። ታዲያ ለምንድን ነው ሌላ ሰው የሚገደለው? ንጹህ የሆነ ሰው ሲጀመር። ሁለተኛ ፖይንት እኔ ኢየሱስን አላየሁት፣ አዳምን አላየሁት፣ አልሰማሁት፣ ሲበላም አብሬው ገነት ውስጥ አልነበርኩ፣ የማውቀውም ነገር የለም። ታዲያ ይሄ ከሆነ ለምንድን ነው እኔ በማላውቀው እኔ ላይ ወንጀል የሚሸከመው? ተግባባ? ይሄ ፌር አይደለም። ለዛ ነው እግዚአብሔር ሲናገር መጽሐፉ ላይ ትንቢት ላይ ሲናገር ምን ይላል? ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 20 ላይ ምን ይላል? ኃጢአት የምትሰራ ነፍስ እሷ ትሞታለች። ልጅ አባቱን ኃጢአት አይሸከምም፣ አባትም የልጆችን ኃጢአት አይሸከምም። አባትም የልጅን ኃጢአት አይሸከምም። ከዛ ምን አለ ቀጠለና? እሺ አይሸከምም። አባትም የልጅን የጻድቁ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል አለ። ስለዚህ ልጅ አባቱን ኃጢአት የማይሸከም ከሆነ አባትም የልጁን ኃጢአት የማይሸከም ከሆነ እኔ አዳም የኔን ለመሸከሙ ምን አገናኘው ከዚህ ጋር? ተግባባን? ስለዚህ አሁንም እስቲ ትክክል አይደለም ማለት ነው። እንደውም ምን አለ እግዚአብሔር? ኃጢአተኛውም ካደረጋት ኃጢአት ሁሉ ቢመለስ ትእዛዜንም ሁሉ ቢጠብቅ ፍርድንና ቅንን ነገርም ቢያደርግ ፈጽሞ በሕይወት ይኖራል እንጂ በፍጹም በጭራሽ አይሞትም እያለ ይናገራል መጽሐፉ ማለት ነው። ስለዚህ አንድ ምንም ያላጠፋ ነፍስ የማይገደል ከሆነ ኢየሱስ ታዲያ የመጀመሪያ ምን አልኩሽ? ምንም ያላጠፋች ነፍስ ንጹህ ነፍስ አባት ስለ ልጁ አይገደል ከተባለ በቃ መገደል የለበትም። አንድ የመጀመሪያ ስህተት ነው፣ ሎጂካል ስህተት ነው። ሁለተኛ እኔ ምንም አላውቅም፣ አላጠፋውም፣ አላየውም ሲበሉ ምንም እኔ ወንጀል ተሸክሜ አልፈጠርም። ስለዚህ ምንም ለኔ ብሎ የሚመጣልኝ የለም። እኔ በሰራሁት ነው የምጠየቀው፣ ባልሰራሁት የሚያስጠይቀኝ ነገር ምንም ነገር ስለሌለ ማለት ነው። ሶስተኛው ነገር ደግሞ ኃጢአት አይወራረስም። ስለዚህ ኃጢአት የማይወራረስ ከሆነ በቃ እኔ ለምን ወርሳለሁ?
ሶስት አር በቃ ይሄ የመጀመሪያው ነው። ስለዚህ የዋነኛውን ፖይንት ደግሞ ልስጥሽ። በቃ ሲጀመር ማለት ነው ሲጀመር ኢየሱስ መሰቀል አይፈልግም። ራሱ ኢየሱስ መሰቀልና መሞት አይፈልግም። ምን አለ? ዮሐንስ ወንጌል ማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ ጥቂት ወደፊት እልፍ ብሎ አለ በፊቱ ወደቀና ሲጸልይ ጸሎት እያደረገ ነው። ልብ አድርጊ። የመጣው ለሰው ልጆች ሊሰቀል ነው። ግን ምን አለ? አባቴ ቢቻልስ ይህችን ጽዋ ከኔ ትለፍ አለ። ሞቱን አይፈልግም። በቃ ይህች ጽዋ ከኔ ትለፍ፣ በቃ እኔ አልፈልጋትም ይህችን ጽዋ። ከዛስ ሉቃስ ወንጌል ምዕራፍ 22 ቁጥር 44 ላይ ይህንን ጸሎት ሲያደርግ በፍርሃትም ሲጣጣር አጽንቶ ይጸልይ ነበረ። በቃ በጣም እየፈራ ነበር የሚጸልየው። ከዛስ ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር አለ። በቃ በጣም እያላበው ነበረ። ላቡ ጠብ ጠብ እያለ ማለት ነው። ላቡ እየተንጠባጠበ ነበረ። ምን የሚያደርገው? የሚጸልየው በቃ እኔ መሞት አልፈልግም እያለ። ለዛ ነው የዕብራውያን ጸሐፊ ዕብራውያን ምዕራፍ 5 ቁጥር 7 ላይ እሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ። በቃ ከሞት ሊያድነው ወደሚችል በቃ ጸሎት ነበር ሲያደርግ የነበረው። ጸሎትና ምልጃን አቀረበ። ከዛስ እግዚአብሔርንም ስለመፍራቱ ተሰማለት። ምንድን ነው የተሰማለት ስንል ሁልጊዜም እንደሚሰማው ስለሚያውቅ ማለት ነው። የቱ ጋር? ዮሐንስ ወንጌል ምዕራፍ 11 ቁጥር ከ41 እስከ 40 ያለው ላይ ማለት ነው። ከ41 እስከ 42 ድንጋዩንም አነሱት። ኢየሱስም ዓይኖችን ወደ ላይ አንስቶ አለ አባት ሆይ ስለሰማኸኝ አመሰግንሃለሁ አለ። አምላክን ማለት ነው። ሁልጊዜም እንደምትሰማኝ አውቃለሁ። አያችሁ፣ ለዚህ ነው እግዚአብሔርንም ስለመፍራቱ ተሰማለት ያለው ማለት ነው። ስለዚህ ኢየሱስ በጭራሽ መሞት የሚፈልግ አልነበረም። ለዛ ነው ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስን መግደል ያሰበ ሰው ካለ የአባቱን የሰይጣንን ስራ እየሰራ እንደሆነ የሚናገረው ማለት። ለዛ ነው ምን አለ? ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁን? አብርሃም እንዲህ አላረገም ማለት። ስለዚህ ከዛስ እሱም መግደሉን አብርሃም እንዲህ ካላረገ ከዛ እናንተ የአባታችሁን ስራ ታደርጋላችሁ። የማንን? የሰይጣንን። እነሱ ምን አሉት? እኛስ ከዝሙት አልተወለድንም፣ አንድ አባት አለን እሱም እግዚአብሔር ነው አሉት። ስለዚህ ኢየሱስን መግደል ማሰብ በራሱ የሰይጣን ስራ መስራት ነው። በነገራችን ላይ ኢየሱስ እንዲገደል ትልቁን አስተዋጽኦ ያደረገው ራሱ ሰይጣን ነው። በአስቆሮቱ በይሁዳ ውስጥ ገብቶ ምን አደረገ? ኢየሱስ እንዲሰቀል አደረገ። ለሰው ልጆች ኃጢአት ሲባል ሰዎች ድነት እንዲያገኙ ኢየሱስ በአስቆሮቱ በይሁዳ ውስጥ ገብቶ የሰው ልጆችን ኃጢአት እንዲሰራ ያደረገ በጣም የሚደንቅ ነገር ነው። በጣም ማለት ነው። ስለዚህ የማይሆነ የሚገርማችሁ ደግሞ ኢየሱስ ትንቢትን ያውቅ ነበረ። የቱ ጋር ነው ትንቢትን የሚያውቀው? ላሳያችሁ። ምን አለ መሰላችሁ? ማቴዎስ ወንጌል ምዕራፍ 4 ቁጥር ከ5 እንጀምርና ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቁሞ መላእክቱን ስላንተ ያዝልሃል፣ እግርህም በድንጋይ ከቶ እንዳትሰናከል በእጃችሁ ያነሱሃል ተብሎ ተጽፏልና አለ። ማን ነው መጽሐፍ የሚጠቅሰው? ማን ነው? ሰይጣን። ሰይጣን ምን ይጠቅሳል? መጽሐፍ ይጠቅሳል። ሰይጣን መጽሐፍ ያውቃል እንዴ? አዎ በደንብ ያውቃል። ኦኬ፣ መጽሐፍ ስለ ኢየሱስ ስቅለት ያወራል እያሉን እየነገሩን፣ ኢየሱስም ስለሱ መሰቀል ስለራሱ መሰቀልም እያወራ እየተናገረ ሰይጣን አምጥቶ ምን አረገው? እንዲሰቀል አረገው ማለት ነው። ከዛ ደግሞ የሰው ልጆች ኃጢአት እንዲሰራ የተደረገ ማለት ነው። በጣም የሚገርም ባለውለታ ማለት ነው። ስለዚህ እኛ የመጀመሪያው ትልቁ ነገር እንዳውም ሰይጣን ባለውለታ በሆነው ነገር ላይ ስርየት የለም ነው የምንለው። የለም ራሱ ማለት ነው። በጣም ብዙ ነገሮችን ለምሳሌ ኢየሱስ ስንት ሰዓት ተሰቀለሽ? ባጭሩ ስንት ሰዓት ተሰቀለ? የማርቆስ ወንጌል ምዕራፍ 15 ሲናገር በሰቀሉትም ጊዜ ስንት ሰዓት ነበረ? 3 ሰዓት ነበር ይላል። ኦኬ፣ የማርቆስ ወንጌል ጥሩ። የሉቃስ ወንጌል ስንት ነበረ ሲል ከተሰቀሉት ይቅርታ፣ ቆይ የዮሐንስ ወንጌል እናምጣላችሁ። ዮሐንስ ወንጌል ምዕራፍ 19 ቁጥር ከ6 ጀምሮ ጲላጦስም እነሆ ሰውየው አላቸው። ከዛስ የካህናት አለቆች ሎሌዎችም ባዩት ጊዜ ስቀለው እያሉ ጮሁ። ጲላጦስም እኔስ አንዲት በደል እንኳን አላገኘሁበትምና እናንተ ወስዳችሁ ስቀሉት አላቸው። አይሁድም ምናምን እያለ ቀጠለና ከዛ በኋላ ስንት ሰዓት ነበር ይላል? ሊሰቅሉትም ባሰቡ ጊዜ 6 ሰዓትም የሚያህል ነበር ይላል። 6 ሰዓትም የሚያህል ነበር።
እንዴ ታዲያ የትኛው ዘገባ ነው ትክክል? ኢየሱስ ተሰቅሏል ብለው ካሉን የትኛው ዘገባ ነው ትክክል? ኢየሱስ 6 ሰዓት ላይ ተሰቅሏል ወይስ ማን ነው ፍርድ ላይ ቁጭ ብሎ ነበር ፍርድ ሊፈረድበት ገና ስቀለው እየተባለ ነበር ወይስ 3 ሰዓት ላይ ኦሬዲ ተሰቅሎ ነበር? ጥያቄውን ያው እንግዲህ ለራሳቸው ነው የሚሆነው ማለት ነው። ተግባባን? ሌላኛው የመጨረሻ የኢየሱስ ንግግር እስቲ ምን ነበረ? እውነት ይስማማሉ ስቅለቱ ላይ? በጣም አይስማሙም። ምን አለ? የዮሐንስ ወንጌል ሲናገር ምዕራፍ 19 ቁጥር 30 ላይ ኢየሱስም ሆምጣጤውን ከተቀበለ በኋላ ስልክ ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ምንድን ያለው? ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ። ያለው ምንድነው? ልብ አድርጉ። ተፈጸመ ብቻ ነው ያለው። የሉቃስ ወንጌል ምዕራፍ 23 ቁጥር 45 ላይ ምን ሆኖ ነው ስልክ አዛም ያደርገኝ? የሉቃስ ወንጌል ምዕራፍ 23 ቁጥር 45 ላይ የቤተ መቅደሱ መጋረጃ ከመካከሉ ተሰነጠቀ አለ፣ ተቀደደ። ኢየሱስም በታላቅ ድምፅ ጮሆ አባት ሆይ ብሎ ክላርገው እንዴ አባት ሆይ ነፍስህን በእጅህ አደራ ሰጣለሁ አለ። ይህንንም ብሎ ነፍሱን ሰጠ ይላል። ስለዚህ ኢየሱስ አባት ሆይ ነፍሴን በእጅህ አደራ ሰጣለሁ ነው ያለው ወይስ ተፈጸመ ነው ያለው? የትኛውን ነው ያለው? ኢየሱስ የትኛውን ንግግር ነው የተናገረው? እውነት ተሰቅሎ ከነበረ የትኛውን ንግግር ነው የተናገረው ኢየሱስ? ስለዚህ አንደኛውን ንግግር ተናግሮ ይሄንን ነው ያለው ይበሉን። ሌላኛው መስቀሉ ላይ ምን ነበር የተጻፈው? ምን ነበር መስቀሉ ላይ የተጻፈው? የሉቃስ ወንጌል ምዕራፍ 23 ቁጥር 38 ላይ ምን አለ? ይህ የአይሁድ ንጉስ ነው ተብሎ በግሪክና በሮማይስጥ በዕብራይስጥም ፊደል የተጻፈ ጽሕፈት ደግሞ ነበር አለ። ምን አለ? ይህ የአይሁድ ንጉስ ነው። ይህ የአይሁድ ንጉስ ነው። ኦኬ ሌላኛውስ ምን አለ? የማርቆስ ደግሞ ሲጽፍልን 26 ላይ ቁጥር 26 ላይ ምዕራፍ 15 ቁጥር 26 ላይ የክሱ ጽሑፈትም ይላል የአይሁድ ንጉስ። በቃ ይሄ ደግሞ የአይሁድ ንጉስ ነው። ያኛው ምንድነው የሚለው? የአይሁድ ንጉስ ነው የሚል ነበረ። ይሄኛው የአይሁድ ንጉስ አያችሁ፣ ይህ የአይሁድ ንጉስ ነውና የአይሁድ ንጉስ ይለያል። ሌላኛው የማቴዎስ ጸሐፊ ደግሞ ምን አለ? ይህ ኢየሱስ የአይሁድ ንጉስ ነው። የትኛው ዘገባ ነው ትክክል? ይህ ኢየሱስ የአይሁድ ንጉስ ነው የሚለው ነው ወይስ የአይሁድ ንጉስ የሚለው ነው ወይስ ይህ የአይሁድ ንጉስ ነው የሚለው ነው? የትኛው ትክክለኛ ዘገባ ነው? ማንስ ምስክር ነበር በዛ ጊዜ ለመሰቀሉ? ማንስ? የዮሐንስ ወንጌልን ራሱ ማን ጻፈው? እርስ በርስ ይስማማሉ? አይስማሙም። ስለዚህ በጣም በሚያሳዝን ሁኔታ የባይብሉ ህልውና በራሱ ችግር ስላለበት ባይብሉ ራሱ የአምላክ ቃል ስላልሆነ ምን ሆነ? ኢየሱስ አልተሰቀለም ብለን እንሞግታለን ማለት ነው። እንሞግታለን። ስለዚህ ሉሉ ምን ትያለሽ? እናቱም እውነቱን አሁን አይደለም ችግር የለውም እየተከታተልኩ ያው የቀራ ቦታ ሁሉ ነገር እያወቁ ሄዳለሁ ብዬ ተስፋ አደርጋለሁ። ምንም ችግር የለውም። አንቺ ብቻ ዋናው ነገር እውነትን ለመረዳት ሞክሪ። አንድ አምላክ እንዳለ ታምኛለሽ? ይሄ ግራ ገብቶኝ አይደል እንዴ እናንተ ጋር መጣሁት። እኔም በቃ ያ አንቺን የፈጠረሽ ስንት አምላክ ነው ብለሽ ነው የምታምኚው? እኔን የፈጠረኝ ያው እኛ መጽሐፍ ወልድ መንፈስ ቅዱስ አንድ አምላክ ብለን አብም ወልድም መንፈስ ቅዱስም አንድ አምላክ ብለን እኛ ምናምነው እሱም ኢየሱስ። ችግሩ ግን ሉሉዬ ምን መሰለሽ፣ ስምሽን አላወኩትም። ሉሉ በሚለው ነው መጠራሽና በጣም ስምሽ ማን ነው? ስምሽ ሜሪ። አዎ እሺ ሜሪ። አዎ ምን አለ መሰለሽ ኢየሱስ እኔ አምላክ ነኝ ብሎ የተናገረበት አንድም ጥቅስ የለም። አንድ በይ
ሁለተኛ ደግሞ ኢየሱስ ራሱ ብቻ ሳይሆን ሐዋርያት አንድም ቦታ ኢየሱስ አምላክ ነው ብለው ያስተማሩበት አንድም ጥቅስ የለም። መንፈስ ቅዱስ አምላክ ነው የተባለበት አንድም ጥቅስ የለም። ታዲያ ማን ያለው ከተባለ አብ ብቻ ነው አንድ አምላክ ተብሎ ይጠቀሰው። ማርቆስ ወንጌል ምዕራፍ 8 ቁጥር ስንት ላይ? ቁጥር 4 እና 6 ላይ ማለት ነው። ከአንዱም በቀር ሌላ አምላክ እንደሌለ እናውቃለን አለ። ያ አንዱ የተባለው ማን ነው? ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን አለ። ስለዚህ አንድ አምላክ አብ አለ ተብሎ ነው የተጠቀሰው። አንድም ቦታ ኢየሱስ እኔ አምላክ ነኝ ብሎ ካላስተማረ እንዴት ኢየሱስ ያላስተማረውን ነገር እንቀበል? ኢየሱስ እኔ አምላክ ነኝ ሳይሆን ያለው እኔ ሰው ነኝ ነው ያለው። እኔ ምን አለኝ? ምንድን ነኝ አለ። ሌላ ቦታ እኔ ነብይ ነኝ አለ። እኔ ሌላ ምንድን ነኝ አለ? እኔ መልእክተኛ ነኝ አለ። እስቲ አንቺ ስታስቢው አንዱ አምላክ ምን እስቲ እንዲህ ብሎ ይናገራል ብለሽ ታስቢያለሽ? እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፍቃድ እንጂ ፍቃዴን አልሻምና እንደዚህ ብሎ ሊናገር ይችላል አንዱ አምላክ? ተስማሚያለሽ በዚህ? እኔ ምንም ላደርግ አይቻለኝም ብሎ ይናገራል አንዱ አምላክ? በጭራሽ። ተግባባ? ስለዚህ አሁን ኢየሱስ አንዱ አምላክ ነው ለማለት በጣም አስቸጋሪ ነው የሚሆነው። በየትኛውም አይነት መካኒዝም ኢየሱስ አንዱ አምላክ ነው ማለት በጣም ከአእምሮ በላይ ነው። በቃ ምንም ልትቀበሏችን ሎጂካሊም በቃ ቢብሊካሊም ልንቀበለው አንችልም። ስለዚህ አንድ አምላክ እንደውም እኔ አምላክ አይደለሁም ብሏል። ታውቂያለሽ? ይሄንን ማሂርን አስገቡት። እሺ አጀማ ማሂርን አስገቡት። ኢየሱስ እኔ አምላክ እንዳለ አይደለሁም እንዳለ ታውቂያለሽ? ሉሉ ኦኬ ገባ። ሉሉ እኔ አምላክ አይደለሁም እንዳለ ታውቂያለሽ? መልሽለት። ሲምባ ሚውት አድርገሽ አንዴ። ኢየሱስ እኔ አምላክ አይደለሁም እንዳለ ታውቂያለሽ? ሰምተሽ ታውቂያለሽ? አታውቂም? አልሰማም። አዎ እሺ ምን አለ መንገድና ህይወት እኔ ነኝ የማርቆስ ወንጌል የሚለው ሰው ትክክል። መንገድና ህይወት እኔ ነኝ ብሏል። አዎ ትክክል ነው። ግን መንገድና ህይወት እኔ ነኝ ካለ በኋላ ምን አለ መሰለሽ? ከኔ በቀር ወደ አብ የሚመጣ የለም ማለት ትክክል ነው። ታዲያ መንገድ ነው እሱ። እኛ የምንፈልገው ደግሞ መንገዱን ሳይሆን መዳረሻውን ነው የምንፈልገው። ወዴት ነው የምንሄደው? ወደ አብ። ስለዚህ ያ መዳረሻውን ነው እንጂ እኛ የምናመልከው እሱን አይደለም። ኢየሱስ እኮ አምላክ አለኝ ብሎ ተናግሯል። ስለዚህ አሁን አምላክ አለኝ ያለውን አምላኩን ነው የምናመልከው እንጂ ኢየሱስን አናመልክም። ኢየሱስ እኮ ፍጡር ነው። ፍጡር እንዴት እናመልካለን? ከማርያም የተገኘ ስጋ፣ ከማርያም የተገኘ ምግብ እኮ ነው። ይሄ እኮ ነው፣ ሌላ ነገር የለም። ምክንያቱም ከማርያም ምግብ ይመገብ ነበር፣ እየተመገበ ደግሞ ያድግ ነበር። ሉቃስ ወንጌል ምዕራፍ 2 ቁጥር 52 ላይ ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር አለ። ስለዚህ እንዴት ነው የሚያድገው ሲባል እየበላና እየጠጣ፣ የሰው ልጅ እየበላና እየጠጣ መጣል። ስለዚህ የሰው ልጅ የተባለው ኢየሱስ ራሱ ነው። ስለዚህ ያድግ ነበረ። በዚህ የሚያድግ እንዴት ሰውነት ይመለካል? እንዴት ይሄ ስጋ ይመለካል? እንዴት የሚበሰብስና የሚሞት እንዴት አካል ይመለካል? ራሱ ተግባባን? እንዴት አድርጎ ነው የሚመለከው? አንዱ አምላክ እኔ አልሞትም ማለት ልብ አድርጊ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እሱ ብቻ የማይሞት ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየውም ሊያየውም አይችልም። በቃ ይሄ ትክክለኛ አምላክ ነው። ኢየሱስስ ምን ተባለ? ምን ሞተ? በቃ ኢየሱስ በቃ የሆነ ቦታ ላይ ሞታል ተብሎ ተጠቅሷል። ስለዚህ ኢየሱስ አንዱ አምላክ ነው። እንዴት ያለሽ እንዴት አድርገሽ ነው የምትቀበየው? በቃ ዝብርቅርቁ የሆነ ቤት ነኝ አድናን ቤት መምጣት ትችላለሽ። እና ዝብርቅርቁ የወጣ ነገር እንዴት አድርገን እንቀበለው? እንዴት አድርገን እንቀበለዋለን? ስለዚህ ኢየሱስ አንዱ አምላክ ሳይሆን ሰው ነው። እኔ አምላክ አይደለሁም ያለበትን ደግሞ ልስጥሽ። ማርቆስ ወንጌል ምዕራፍ 10 ላይ ሲናገር ቁጥር 17 እና 18 ላይ እንዲህ አለ። ምን አለ? ኢየሱስም በመንገድ ሲወጣ አንድ ሰው ወደሱ ሮጦ ተንበረከከና ቸር መምህር ሆይ የዘላለም ሕይወት ወርስ ዘንድ ምን ላድርግ አለው። ኢየሱስ ምንድነው የመለሰለት? በቃ የዘላለም ሕይወት የምታገኘውማ እኔን አምልከኝ አላለም። ሚዩት አድርጊ። የዘላለም ሕይወት የምታገኘውማ እኔን በማምለክ ነው። እኔ ለአንተ ወንጀል እሰቀልልሃለሁ። ይሄን አይደለም ያለው። ምንድነው ያለው? እንደውም ገሰጸው። ምን ብሎ? ስለምን ቸር ትለኛለህ አለው። ስለምን ቸር ትለኛለህ? በቃ ከዛስ ከአንዱ
ከአምላክ በቀር ቸር ማንም የለም አለው። ማንም በቃ አየሽ። ስለዚህ ከዚህ በኋላ ነው እንግዲህ ወደ መልሶ የገባው። ከዛ ምን አለው? ትእዛዛትን ታውቃለህ ወይ? አትግደል፣ አታመንዝር ምናምን እነዚህ ነገረው። ስለዚህ አሁን ምንድነው በአጭሩ ኢየሱስ እኔ አንዱ አምላክ አይደለሁም፣ እኔ ቸር የተባለው አንዱ አምላክ አይደለሁም ማለት የባህሪ አምላክ አይደለሁም ማለት በቃ አጭሩ። ይሄ ሰውዬ ከዚህ በኋላ ምንድነው የሚረዳው? አሃ ኢየሱስማ አምላክ አይደለም እንዴ፣ በቃ እኔ ለምን ቸር ትለኛለህ? ከአንዱ ከአምላክ በቀር ቸር ማንም የለም ብሎ ነግሮኝ እንዴት አድርጌ ነው ታዲያ የምቀበለው? እንዴ ልቀበለው? ስለዚህ በአጭሩ ምንድነው ኢየሱስ አምላክ አይደለሁም ብሏል። አንድ ሁለተኛ ሰው ነኝ ብሏል። 3 ነብይ ነኝ ብሏል። 4 መልእክተኛ ነኝ ብሏል። 5 ምንም ማድረግ ከራሴ አልችልም ብሏል። አምላክ ደግሞ በሱ ዘንድ አልችልም የሚባል ነገር የለም። ሁሉን ቻይ ነው አንዱ አምላክ። ተግባባን? ስለዚህ ሉሉ ሲጀመር አምላክ ሞተ እንዴት እንላለን? ተሰቅሎ ተገርፎ ተደብድቦ ሰው ገደለው እንላለን አምላክን እንዴ? በከዛ እኛ እሱ ሞቶ እኛ በህይወት ኖረን እንዴት ነው የሚቀበለው አእምሯችን? እሺ አንድ የሚሞት ሌላ የማይሞት አምላክ አለ። አንድ የተወለደ ሌላ ያልተወለደ አምላክ አለ። እንዴት አድርገን እንቀበለው? በምን አይነት አእምሮ ነው ይሄንን ሰው የሚቀበለው? እንዴት ነው ማለት በምን እንዴት ነው? እስቲ አሁን እንዴት ነው የምንረዳው? እያመለኩስ እማመልከው አብን ነው ወይስ አሁን ለምሳሌ አባት ሆይ እየለመንኩ እያለ አባት ሆይ ብዬ ስል እንዴ ኢየሱስን ሳይከፋውም እንዴ? በቃ ኢየሱስ ደግሞ ስለዚህ መንፈስ ቅዱስ አለ ደግሞ። ይሄ የውዝግብን አስተምሮ ትተን እውነተኛ የሆነ አንድ አምላክን በቃ የማይሞት ምን አላህ ማን ነው? አላህ ምንድነው? በቃ ልንገርሽ፣ አንዱ አምላክ በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በኃያልነቱ ላይ ድክመት የሌለበት፣ በአስተናባሪነቱ ላይ አጋዥ የሌለበት፣ በህያውነቱ ላይ ሞት የሌለበት፣ ተግባባን? በላኪነቱ ላይ ተላኪነት የሌለበት፣ በአዛዥነቱ ላይ ታዛዥነት የሌለበት ብቸኛ ራሱን የቻለ አንድ አምላክ ተግባባን? ሞት የሌለበት ዘለዓለማዊ የሆነ አላሁመ አንተል አወሉ ፈለይሰ ቀብለከ ሸይ እንዳሉት ነብያችን ሰለላሁ ዐለይሂ ወሰለም አላህ ሆይ አንተ መጀመሪያ ነህ፣ ከአንተ በፊት ምንም የለም። ወአንተ አልአኺሩ ፈለይሰ በዕደከ ሸይ አንተ የመጨረሻ ነህ፣ ምንም ከአንተ በኋላ መጨረሻ የለም። ልብ አድርጊ። በዚህ ነው የሚገለጸው አምላካችን አላህ። ግን አምላክ ሞተ፣ ህይወት ተሰጠው። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ በራሱ ህይወት እንዳለው ለወልድም እንዲሁ በራሱ ህይወት እንዲኖረው ሰጥቶታልና አለ። እንዴት አድርገን ነው የምንቀበለው? ህይወት የተቀበለን አካል እንዴ ጌታ ራሱ ያደረገው ማን ነው? ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እናንተ ሰቅላችሁ የገደላችሁትን ኢየሱስ ክርስቶስ እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቃል። ጌታም ክርስቶስም ያደረገው እግዚአብሔር ነው። እንዴ በመሰጠት የሚገኝ ጌትነት እኛ ለምንድን ነው የምናመልከው? ባይሆን ሌላ ጌታ አለ። የትኛው ጌታ? ምን አለ? ሉቃስ ወንጌል ምዕራፍ 1 ቁጥር 30 እና 31 ላይ ምን አለ? እነሆም ትጸንሻለሽ፣ ጽንስ ነው የተጸነሰው፣ ጽንስ ነው፣ ወንድ ልጅም ትወልጃለሽ። የተወለደው ወንድ ልጅ ነው። አምላክ ጾታ የለውም፣ ወንድ ልጅ አይደለም። ስሙንም ኢየሱስ ትይዋለሽ። ኢየሱስ የሚለው ስም በራሱ ምንድነው? የፍጡራን ስም ነው። ለፍጡራን አገልግሎ ውሏል። ከዛስ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ጌታ አምላክም አለ። የትኛው ጌታ አምላክ? የኢየሱስ ጌታ አምላክ። ለዛ ነው ኢየሱስ ዮሐንስ ማቴዎስ ወንጌል ምዕራፍ 4 ላይ ሲናገር ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና ነው። ተብሎ ተጽፏልና ወአለይኩም ሰላም ወራህመቱላህ ተብሎ ተጽፏልና ነው። ስለዚህ ያ ተብሎ የተጻፈውን አንዱን አምላክ አምልኩ እያለ ለዛ ነው ኢየሱስ ምን አለ? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ እኔ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አድርጋለሁ ብለሽ ንገሪያቸዋል። ስለዚህ አባት አለው፣ አምላክ አለው። እኛ የምናመልከው የሱ አባት የሱን አምላክ ተግባባል። ይሄንን ነው በቃ የኢየሱስን አምላክ። ለዛ ነው ኢየሱስ ራሱ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን የሆንክ አንተን አለው፣ እንዲሁም የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ነች አለ። ስለዚህ እውነተኛ አምላክ ብቻውን የሆነ አንድ አለ፣ የተላከ ኢየሱስ ክርስቶስ የሚባል መልእክተኛ አለ። ሁለቱን ማወቅ ምንድነው? የዘላለም ሕይወት ያስገኛል ነው እንጂ ኢየሱስ አንዱ አምላክ ነው የሚል ነገር የለም። ስለዚህ ሉሉ ጓደኛሽ
ምን አለች ደግሞ? እስቲ እንስማት ደግሞ ጓደኛሽን። እሺ እሺ ወንድሜ እና እከታተላለሁ። አሁንም እየገባኝ ነው። ደግሞ በደንብ ማወቅ ፈልጋለሁ። እያወኩ እውነትና መንገድ ያለ መንገድ መመለስ ፈልጋለሁ። ግን እከታተላለሁ። ጎበዝ እና በርቺ። ጎበዝ አመሰግናለሁ። አላህ ሂዳያ ይስጥሽ። አየሽ አላህ ሂዳያ ይስጥሽ። በርቺ። እሺ ሙስሊም ናት ምናምን የምትሉ ሰዎች አትደንቁሩ እባካችሁ።